አርዕስተ ዜና። በኦሮሚያ ክልል ምስራቅ አርሲ ዞን፣ በደቡብ ኢትዮጵያ ክልል ጋሞ ዞን ሰላማዊ በሆኑ ዜጎች ላይ ያነጣጠረና ለሞት የአካል ጉዳት እገታ የዳረጉ ጥቃቶች መፈጸማቸውን የኢትዮጵያ ሰብአዊ መብት ጉባኤ እንዳረጋገጠ ገልጿል። ዝርዝር ይዘናል። ኢትዮጵያ 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32 እንድታስተናግድ ተሳታፊ ሀገራት መስማማታቸው ተሰምተዋል። የኢትዮጵያ አየር ንብረት ለውጥ ተጽዕኖ ለመቋቋም በርካታ ተግባራትን እያከናወነች ሲሆን 32ኛው ጉባኤ ለማስተናገድ ባለፈው መስከረም ወር ጥያቄ አቅርባለች። ትሰሙታላችሁ። የሊባኖስ ጸጥታ መከላከያ ባለስልጣን የቀድሞውን የሊቢያ መሪ ሞሐመድ ጋዳፊ ልጅን በ$900,000 በዋስ ከእስር እንዲፈታ ወሰነ። የቀድሞ የሊቢያው መሪ ልጅ ሃኒባል ጋዳፊ ጠበቃ ቻርቤል ሜላድ እንደተናገሩት የሃኒባል አስፈላጊ መረጃ ከተሟላ በኋላ ትናንት ማምሻውን ከእስር ተለቀዋል ሲሉ አረጋግጠዋል። በዝርዝር ይዘነዋል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ የያዝንላችሁ ዜናዎች ተጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። የፌዴራል መንግስትና የክልል መንግስታት ህግ ያስከብሩ ሲል ኢሰመጉ አሳሰበ። በኦሮሚያ ክልል ምስራቅ አርሲ ዞንና በደቡብ ኢትዮጵያ ክልል ጋሞ ዞን ሰላማዊ በሆኑ ዜጎች ላይ ያነጣጠሩና ለሞት ለአካል ጉዳትና ለእገታ የዳረጉ ጥቃቶች መፈጸማቸውን የኢትዮጵያ ሰብአዊ መብት ጉባኤ እንዳረጋገጠ ገልጿል። የኢሰመጉ በምስራቅ አርሲ ዞን ሸርካ ወረዳ ከመስከረም 2 እስከ ታህሳስ 15 2016 ዓ.ም እንዲሁም ህዳር 30 ቀን 2017 ዓ.ም በምስራቅ አርሲ የተፈጸመው የተለያዩ ጥሰቶች ላይ ምርመራ ማከናወን አስታውቆ በእነዚህ አካባቢዎች ላይ የሚፈጸሙ የሰብአዊ መብት ጥሰቶች በቂ ትኩረት እንዲሰጣቸውና ድርጊት ፈጻሚዎቹ በህግ ተጠያቂ እንዲሆኑ መግለጫ ማውጣቱን አስታውሶ ነገር ግን በከፍተኛ ሁኔታ እየተባባሰ የመጣውን የክልልና የፌዴራል መንግስት አካላት ለሰብአዊ መብት ጥሰት መብት መጠበቅ ኃላፊነታቸውን በበቂ ሁኔታ ባለመወጣታቸው ጥሰቱ እንደቀጠለ ይገኛልን ብለዋል። ኢሰመጉ አሰባሰብኩት ባለው መረጃ በኦሮሚያ ክልል ምስራቅ አርሲ ዞን በጉና መርቲ ሸርካና በሆሎንቆባ ወረዳዎች ጥቅምት 14 ለ15 2018 ዓ.ም እንዲሁም በ18 እና በ19 ቀን 2018 ዓ.ም ብዛት ያላቸው የኦርቶዶክስ እምነት ተከታዮች የእስልምና እንዲሁም የተለያዩ የሌሎች እምነት ተከታዮች በታጠቁ አካላት ተገደሉ መሆኑና የተወሰኑትም ታግተው የተወሰዱ መሆኑን በተመሳሳይ ጥቃት ጥቅምት 25 ቀን 2018 ዓ.ም በአርሲ ዞን መርቲ ወረዳ ጎዶ በሚባል አካባቢ 5 አርሶ አደሮች በታጠቁ አካላት የተገደሉ መሆኑን አስታውቀዋል። በምስራቅ አርሲ ዞን በተፈጸሙት ግድያዎችና አፈናዎች ላይ በሃይማኖት ተቋማት ጉባኤ በኩል የተጀመረው ምርመራ ሂደት መልካም መሆኑን ገልጾ ሂደቱ ዓለም አቀፍ የሰብአዊ ደረጃዎችን ያሟላ ሙሉ በሙሉ ገለልተኛና ግልጽ ተአማኒነት ያለው እንዲሆን መንግስት እንዲያረጋግጥ ጠይቆ ፈጻሚዎችና ትዕዛዝ ሰጪዎች በህግ እንዲጠየቁ እንዲደረግ እንጠይቃለን ሲል የኢትዮጵያ ሰብአዊ መብት ጉባኤ አሳስበዋል። ኢትዮጵያ 32ኛውን የአየር ንብረት ጉባኤ እንድታስተናግድ ተሳታፊ ሀገራት ተስማሙ። ኢትዮጵያ 32ኛው የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32 እንድታስተናግድ ተሳታፊ ሀገራት መስማማታቸው ተገለጸ። ኢትዮጵያ የአየር ንብረት ለውጥን ተጽዕኖ ለመቋቋም በርካታ ተግባራትን እያከናወነች ሲሆን 32ኛውን ጉባኤ ለማስተናገድ ባለፈው መስከረም ወር ጥያቄ አቅርባለች። በብራዚል ቤለም እየተካሄደ የሚገኘው 30ኛው የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 30 ተሳታፊ ሀገራት የኢትዮጵያን ጥያቄ በመርህ ደረጃ መቀበላቸው ተገልጿል። የኮፕ 30 ጉባኤ ፕሬዝዳንት አንድሬ ኮሪያ ዶ ላጎ የጉባኤው ተሳታፊ ሀገራት ሁለቱን እንድታስተናግድ መስማማታቸውን ገልጸው በዛሬው ዕለት በይፋ ኃላፊነቱን ትቀበላለች ነው ያሉት። በሌላ በኩል በቀጣዩ ዓመት የሚካሄደውን 31ኛውን ጉባኤ ለማስተናገድ ቱርክና አውስትራሊያ ጥያቄ ማቅረባቸው የተገለጸ ሲሆን እስካሁን ውሳኔ ላይ አልተደረሰም ሲል ሮይተርስ ዘግቧል። የትምህርት ስርዓቱን መቃኘት እንደሚገባ ተመላከተ። የትምህርቱ ስራ ከአየር ንብረት ቴክኖሎጂና ከዓለም ፖለቲካና የኢኮኖሚ ለውጥ ጋር በሚጣጣም መልኩ መቃኘትና መተግበር እንደሚገባ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስገንዝበዋል። የጊዜ ለውጦች የመቋቋምና እድል የሚቀይሩ አገራቸውን የሚወዱና ወደ ላቀ ደረጃ የሚያሸጋግሩ ዜጎች ለማፍራት በትጋት የሚሰራበት ወቅት መሆኑን ፕሮፌሰር ብርሃኑ ተናግረዋል። በመሆኑም በየደረጃው ያሉ የመምህራን የሚያስተምሩበት ትምህርት አይነት የበቁ ሆነው በመገኘት ሙያቸውን ሊያሳድጉና ሊያከብሩ እንደሚገባ ሚኒስትሩ አሳስበዋል። በተጨማሪም የግል ከፍተኛ ትምህርት ተቋማት ለተቋቋሙበት ዓላማ ቅድሚያ መስጠት ኃላፊነታቸውን ሊወጡ እንደሚገባ የትምህርት ሚኒስትሩ ተናግረዋል። የአካል ጉዳተኞች የመማር ማስተማር ከባቢ ምቹ ለማድረግ አገሪቱ ባላት አቅም ድጋፍ እንደሚደረግ ገልጸው በኦሮሚያ ክልል አዳማ ከተማ አዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ ፍትሐዊና ጥራት ያለው ትምህርት ለሁሉም በሚል መሪ ቃል የተካሄደው 34ኛው የትምህርት ጉባኤ ባለ 12 ነጥብ የአቋም መግለጫ ማውጣት ተጠናቋል።
የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ቦታው መቀማት ተገለጸ። የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ምትክ ሳይሰጠኝ ቢሮ በጉልበት እንድለቅ አድርጎኛል ሲል የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት አዲስ ቻምበር አስታወቀ። የሜክሲኮ አደባባይ በሚገኙ ንግድ ምክር ቤቶች ህንፃ ላይ በኢትዮጵያ ንግድ ማህበራት ምክር ቤት ኢትዮ ቻምበርና በአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት አዲስ ቻምበር መካከል የይገባኛል ውዝግብ አዲስ ምዕራፍ ደርሰዋል። ጉዳዩ በፍርድ ቤት በእግር ስር ያለ የኢትዮጵያ ቻምበር ሰራተኞች የአዲስ ቻምበር ቢሮ በጉልበት ሰብረው ንብረቶችን ወደ ውጭ መጣላቸውን የአይን እማኞች ገልጸዋል ሲል ካፒታል ዘግቧል። ቁጥራቸው 20 ገደማ ይደርሳል የተባሉ የኢትዮጵያ ቻምበር ሰራተኞች የቢሮውን ግድግዳ በር በመስመር ንብረቶችን ወደ ውጭ ሲጥሉ እንደነበር እነዚህ እማኞች አስረድተዋል። የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ሰራተኞች የቢሮ ማስለቀቁ ምክንያት ሲገልጹ የኮሪደር ልማት እንድናለማ ከመንግስት ታዘናል የሚል እንደሆነ ለካፒታል ተናግረዋል። የቀድሞ የሊቢያ መሪ መሐመድ ጋዳፊ ልጅ ከእስር ተፈቱ። የሊባኖስ ጸጥታ መከላከያ ባለስልጣን የቀድሞውን የሊቢያ መሪ መሐመድ ጋዳፊ ልጅን $900,000 ከእስር እንዲፈቱ ወሰነ። የቀድሞ የሊቢያ መሪ ልጅ ሃኒባል ጋዳፊ ጠበቃ ቻርፔል ሜላድ እንደተናገሩት ሃኒባል አስፈላጊውን መረጃ ከተሟላ በኋላ ትላንት ማምሻውን ከእስር ተለቀዋል ሲሉ አረጋግጠዋል። ስማቸው እንዲገለጽ ያልፈለጉ የሁለት የሊባኖስ የደህንነት ባለስልጣናት ሃኒባል ከእስር መፈታታቸውን አረጋግጠዋል። በጥቅምት ወር አጋማሽ ላይ ጉዳዩን የያዙት ዳኛ ሃኒባል $11 ሚሊዮን ከእስር እንዲፈቱ ትዕዛዝ ሰጥተው እንደነበር ይታወሳል። ሆኖም በወቅቱ ከሊባኖስ ውጪ እንዳይጓዙ ግን ታግደው እንደነበር የሃኒባል ጠበቆች ይግባኝ በመጠየቅ የዋስትና ገንዘብ ወደ 80 ቢሊዮን የሊባኖስ ፓውንድ ወይም $900,000 እንዲቀነስም አድርገዋል። የጉዞ እገዳው ተነስቶ ከሊባኖስ እንዲወጡ አስችሏቸዋል። የሊባኖስ የደህንነት ባለስልጣን የዋስትናው ገንዘብ የተከፈለው በሊቢያ ልኡካን መሆኑን አረጋግጧል። የሊቢያ ፍትህ ሚኒስትር የሊቢያ ልኡካን የዋስትና ክፍያ መክፈሉን በማህበራዊ ሚዲያው አውጥቷል ሲል አልጀዚራ ዘግቧል። አሜሪካና እስራኤል 200 የሐማስ ታጣቂዎችን ከፍልስጤም ውጪ ለማስፈር ተስማሙ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ መንግስት ተወካይ ጄርድ ኩሽነር በትላንትናው ዕለት ባደረጉት ውይይት በደቡባዊ የጋዛ ክፍል ማለትም ራፋ ውስጥ መሽገው የሚገኙ ከ200 በላይ የሐማስ ታጣቂዎች ከፍልስጤም ውጪ ወደሚገኝ ሰፈራ ለማስፈር ከስምምነት ላይ መድረሳቸውም ተነግረዋል። እነዚህ 200 ፍልስጤማውያን የሐማስ ታጣቂዎች በራፋ ዋሻ ውስጥ ከነህጥቃቸው ሸምቀው የሚገኙ ሲሆን አሁን በእስራኤልና በሐማስ መካከል የተደረገውን ስምምነት ለማፍረስ ከፍተኛ ስጋት ናቸው ስትል እስራኤል በተደጋጋሚ ስትገልጽም ነበር። አሁን ታጣቂዎችን ከስፍራው ለማስወጣት የተያዘው እቅድ ደህንነቱ ተጠበቀ መልኩ መሆን እንደሚኖርበት ጄርድ ኩሽነር ተናግረዋል። እቅዱ ታጣቂዎችን በሌላ ገለልተኛ ሀገር ለማስፈር ያለመ ቢሆንም እስካሁን ታጣቂዎችን ተቀብሎ ለማስፈር ፈቃደኝነቱን የገለጸ ሀገር የለም። እነዚህ ታጣቂዎች በሚገኙበት ዋሻ በእስራኤል ቁጥጥር ስር በሚገኝና ቢጫ መስመር ተብሎ በሚጠራው አካባቢ ሲሆን ከእስራኤል ወታደራዊ ጋርም ተደጋጋሚ ግጭቶች ውስጥ ሲገቡም ይስተዋላል። ከእስራኤል ጋር የተኩስ አቁም ስምምነት የተፈራረመው ሐማስ ስለ እስራኤልና አሜሪካ እቅድ የሰጠው ምላሽ የለም ሲል አናዶሉ ዘግበዋል። የቱርክ ወታደራዊ አውሮፕላን በጆርጂያ መከስከሱ ተገለጸ። ከአዘርባይጃን ወደ ቱርክ በመመለስ ላይ የነበረው ሲ-130 ካርጎ ወታደራዊ አውሮፕላን መከስከሱ ተገለጸ። በአውሮፕላን ውስጥ ከ20 በላይ ቱርክ ጦር አባላት የነበሩ ሲሆን የጉዳት መጠኑ ይህ ዜና እስከተጠናከረበት ሰዓት ይፋ ባይሆንም የቱርክ መንግስት ሁሉም አውሮፕላን ውስጥ የነበሩ የበረራው ቡድን አባላት በህይወት እንደሌሉ ማስታወቁን ኤምኤስ ኒውስ አስነብበዋል። የአደጋው መንስኤ ይፋ ባይሆንም ሙሉ ለሙሉ የአውሮፕላን ውስጥ የነበሩ የጦር አባላት ህይወት ማለፉ ተረጋግጧል። አውሮፕላኑ በወደቀበት አካባቢ ከባድ የእሳት ነበልባል እንደነበረም ተገልጿል ሲል የዜና ወኪሉ ዘግበዋል። አውሮፕላኑ ለረጅም ጊዜ ያገለገለና የመጨረሻ ሙከራ እንዲሁም እድሳት የተደረገለት በ2020 የተደረገ መሆኑን ምናልባትም ለአደጋው መንስኤ ሊሆን እንደሚችል ግምቶች ተቀምጠዋል። በጆርጂያ አዘርባይጃን ድንበር ላይ የደረሰው አደጋ ለቱርክ አስደንጋጭ ዜና ሆኖባታል ሲል ቲአርቲ ዘግቧል። ኳታር፣ አሜሪካ፣ ጃፓን፣ ጣሊያንና ሌሎች ሀገራት የቱርክ መንግስት መጽናናትን ተመኝተዋል ሲል ኤምኤስ ኒውስ ዘግበዋል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዘንላችሁ ዘገባዎች ተጠናቀዋል። ቸር ቆዩ።